አሉ ሁሉም ነገር ይቅርብሽ ብላችሁ ትችሉታላችሁ እንዴ? ቤት የለም ቤቲ የማን ቪዲዮ ነው የምትልኩት? ጋይስ ዜዶ ቦይፍሬንድ አላት እንዴ? ኦ ማይ ጋድ ቹና ጋይስ ጎረምሶ ቦይፍሬንድ አለው እንዴ? ወይኔ አንቺ ቤቲ ዜዶ ቦይፍሬንድ አለው ጋይስ። የቤሩቱ ዜዶ ወንድ ያውቃል፣ ወንድ ጓደኛ አለው። ኦ ማይ ጋድ አካሲ የከና ዜዶ እንደዛ ያደርጋል እንዴ ጋይስ? የጎረምሳ ነው ቦይፍሬንድ አለው አለኮ አላት ጀርባ ላይ ሰቅሏል። ደግሞ ጋይስ ጥብስ ብሎ ሰቅሏል። አይ መቼ ነው ቤተሰብ ነው? መቼ ነው? እኔ ትጄ ነው ቲክታክ ላይ የት ሂጄ ነው ይሄ የተፈጠረው? ጋይስ እንዴት አትልኩልኝም? እንዴት አትጠሩኝም? ጋይስ ቦይፍሬንዱ ደግሞ መሀል ጥርሱ ጎል ኳስ ያሻግራል፣ ያሳልፋል። እንደዚህ የዜዶን ጭንቅላት ያስገባል ቦይፍሬንድ። የቦይፍሬንዷ ጥርስ ጋይስ የዜዶን ጭንቅላት ይከታል። አስባችሁታል? እሺ ዜዶ ብራቮ ዜዶ አሁን ተሻሽለሃል። እሺ ያው ነህ አንተም እሱም ሴም አንድ ናችሁ። እናቴ መቼ ነው ግን ቤተሰብ ይሄው ነው? እኔ ጂሩ የት ነበርኩኝ? ማታ ነው ሂዝናስ ቦይፍሬንድ እኮ ሊቾዬ ምኗ ነው ታዲያ? ወንድሟ ነው የኔ ፍቅር። እና ምኗ ነው ምኗ ነው? ወንድሟን እዛ ቤሩት የሚጠብቃት ነው እና ገነት እንዳታስሯት የሚጠብቃት ነው ወይ? ዜዶ ቦይፍሬንድ አለች ለካስ። ቦይፍሬንድ እንዳላት አላውቅም ነበር። ወንድሟ ነው የስደት ወንድሟ ባለጌ ነሽ፣ ሴት ነሽ የኔ ፍቅር። አዎ ሴት ነኝ፣ ያውም የኬኳ እናት። ልቅም ያልኩኝ ቆንጆ፣ ሴትነቴን የማምን በሴትነቴ የማልደራደር፣ የሴት ወግ ያለኝ፣ የሴት ክብር ያለኝ። አዎ ሴት ነኝ። እንደ ዜዶ አይነት ግን ሴት አይደለሁም። ዋት ምንድን ነው የምታወሪው? የኔ እናት ሴት ነሽ እንደዚህ ምናምን አይደል? እሷ ስትሰድበኝና ስትዘልፈኝ ሴት ናት አይደለ? ወንድ ናት። ትክክል ናት። ሊያስትመልስላት ስዳደክ ባለጌ ነክስት ኮነሽ አንቺ የምርሽና የእናንተ እግዚአብሔርና የሊያ እግዚአብሔር ይለያያል። በነገራችን ላይ የእናንተ እግዚአብሔር ስደቡ ትክክል ናችሁ ይላችኋል። የኔ እግዚአብሔር ደግሞ አትሳደብ ይለኛል። እና በጣም እኮ ነው የእናንተ እኮ የምታመልኩት በጣም እንደ ለየት ያለ እኮ ነው አይደል? እኔ እኮ አንዳንዶቹ ከየት ነው የሚመጡት? ቤተሰብ ከየት ነው የምትመጡት? ከየት ውስጥ ነው የምትወጡት? ለዛ እኮ ነው የማያልፍላችሁ። ለዛ እኮ ነው እያከካችሁ የምትኖሩት። ገብቷችኋል? ለዛ እኮ ነው። እግዚአብሔር ምስክሬ ነው። የምሬን እኮ ነው። ልባችሁ ንጹህ ስላልሆነ ልክ እንደዚህ ስልክ ስክሪን ታያችኋል። ስክሪኑ ጥቁር አይደለ? እንደዚህ ስልክ ስክሪን ልባችሁ ጥቁር ስለሆነ ሁሌም እግዚአብሔር እያሳከከ ያኖራችኋል።
አሁን እንደው እኔ ከምናገረው ንግግር ዜዶኔን የምትዘርፈኝ አዘላለፍና ስድብ አይበልጥም? አይበልጥም? ለሀቅ ስለ ማህተብና ስለ እውነት ካወራችሁ የምትናገረው ንግግር በጣም የሚያስጠላ ንግግር አይደለ? እኔን የምትናገረኝ በሷ ስህተት በሷ ሁኔታ እኔ ሙድ ቢይዝና መልስ በመልስ ባለጌ ያስብለኛል? አያስብለኝም። እንደውም የኔ ቃላት ይሻላል እሷ ያው እነሱ የሚጥሉት ቃላት ጎዳና ተወልዶ ጎዳና እንዳደገ ሰው አይነት ቃላት ነው የሚጥሉት። እኔ ግን ደግሞ ትክክለኛ የሴት ልጅ መልእክት ነው የማስተላልፈው እና በዚህ ደረጃ እንደዚህ ምናምን ባለጌ ሴት አይደለች፣ ሴት ናት። ምንም የሴት ለዛ የላትም። ሴት ናት። የሴት ውበት የላትም። ሴት ናት። እንደ ሴት ሲያረጋት የተናነቀ ሴት ናት። የሴትነት ስነ ምግባር የላትም። ይሄን ነው እየነገርኩሽ ያለሁት። እሺ ሴትነቷን ሳትፈልግ ተጭኖባት ያለች ሴት ነው የምትመስለው። ሴትነቷ እያንገሸግሻት ሴት ናት ብቻ ለምትባል የምትኖር ነው የምትመስለው። አንድም የሴት ወግ ሲኖራት አይቻት አላውቅም። ቀሚስ አርጋ ፀጉሯን ተሰርታ የሴት ወግ የላትም። ይህን ስለምነግርሽ በድፍረት እሷ ስትሰድበኝስ እሷ ስትዘልፈኝስ ሴት ናት አይደለ? ሊያ ወንድ ሀገር ናት። እሷ ሴት ናት። እኔ ሴት አይደለሁም አይደለ? ለእናንተ ሲሆን እናንተ ለምትደግፉት ሲሆኑ ትክክል ነው። እኔ ለመመለስላችሁ ሰው ድምጼ ያለ ቤተሰብ ድምጼ ያለ እሺ አለው ቤተሰብ አለው የሀገሬ ልጆች አለሽ በልኝ። ኮመንታችሁ እኮ ጠፍቶ ነው። አለሽ ኦኬ። እሺ ተመልሻለሁ። እና በነገራችን ላይ እኔ ከሚያስቀኝና ከሚያስገርመኝ ነገር አንዳንዶቻችሁ ያው በዘር ያበዳችሁ በዘር የቀወሳችሁ ሰዎች ልክ የሆነ ነገር ስትናገሩ ከራሳችሁ እንትን ጋር ታያይዙትና እሺ እንዳትናገር በአናትሽ ተተክለሽ በአናትሽ ትፈርጫለሽ። በተናገረችኝ ልክ ባለችኝ ልክ ነው መልስ መመልስልሽ ለሁልሽም ብትሆኚ ማለት ነው። ይሄን ማወቅ አለባችሁ። ይሄንን ማወቅ አለባችሁ። እሷ ሴት አይደለችም። ኢንተርኔት ላይ ሴቱን አይተናት አናውቅም። ሴቱን አይቼት አላውቅም። ስለዚህም ስለማላውቅ ከወንድ ጋር ተለጥፋ ጀርባው ላይ እያለች ሳያት ገርሞኛል። የሴት ካራክተርም የሴት ገጽታም ስለሌላት እና ቦይፍሬንድ ከያዘች እግዚአብሔር በቃ ስለተስላ መግባት አለባት። ልጁን ከጠበሳት ማለት ነው። ልጁ ራሱ ከጠበሳት በጣም ደስ ይላል። ልጁ ራሱ ሴት ናት ብሎ አምኖባት ከጠበሳት በጣም ደስ ይላል። የምሬን ነው። ለነገሩ ወንድ ልጅ መጠጥ ካየ ሴትም ትሁን ምንም ትሁን ዋናው ጉድጓድ ይኖራት እንጂ ዘሎ መግባቱ አይቀርም። ወንድ ልጅ መጠጥ ካየ ሴትነትሽን ምንም ችግር የለበትም። ወንድ ልጅ ካልጠጣ ነው ሴትነትሽን የሚያመዛዝነው። ንጹህ አይምሮ ያለው ወንድ መጠጥ ጋር ካልሄደ ሴትነትሽን በደንብ አድርጎ አጣጥሞና አይቶ ይቀበልሻል ይሆናል ብዬ አላስብም። ያ እንዳትናደዱ እሺ ቤተሰብዬ፣ እንዳትናደዱ። ይሄን ነው የምለው። ቴንክ ዩ ሶ ማች